ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። ዛሬው የዋሜራ መርሃ ግብራችን ፋኖ መንግስታዊ አስተዳደር እየዘረጋ ነው በሚል ስር እንደዚሁም ደግሞ የአፋብኃን የአዲሱ የአማራ ፋኖ ብሔራዊ ንቅናቄን ትልቅ ፈተና የሸዋ ፋኖችን አንድ የማድረግ ጉዳይ ላይ አንዳንድ ሀሳቦችን አንዳንድ መረጃዎችን እሰጣችኋለሁኝ። እንግዲህ እንደምታውቁት የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ አንድ ወር ሆኖታል። አንድ ወር አለፈው። ይሄ የአማራ ፋኖ ብሔራዊ ንቅናቄ ምስረታ በጣም 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 ትልቅ ድል ነው። በተለይ የተበታተነ የነበረውን ኃይል በአንድ ላይ አምጥቶ አንድ ድርጅት መመስረት፣ አንድ ድርጅት ይዞ መምጣት ማለት በጣም ከባድ ነገር ነው። በጣም ከባድ ነገር ነው። የሁሉንም ፍላጎቶች ሙሉ ለሙሉ ማካተት አይቻልም። የሁሉንም ፍላጎቶች ሙሉ ለሙሉ ማድረግ አይቻልም። አለመስማማቶች ይኖራሉ፣ ግጭቶች ይኖራሉ፣ መቃቃሮች ይኖራሉ፣ የሚከፋ ይኖራል፣ የሚደሰት ይኖራል። ብዙ ውጣ ውረዶች አሉ እና በዛ ሁሉ ውስጥ ሆነው በዚህም በዛም ብለው ብቻ ረጅም ጊዜ ወስደው አንድ ድርጅት ተመስርቷል። የአማራ ፋኖ ብሔራዊ ንቅናቄ የሚባል እና ድርጅቱ ስራውን እየሰራ ነው። ግጥም አንድ ወር ጊዜ ውስጥ የውስጥ የስራ አስፈጻሚ ኮሚቴ አባላትን የማዕከላዊ ኮሚቴ አባላትን የማደራጀት ስራ እየሰራ ነው። እንደገና ደግሞ መምሪያዎችንም ዘርግቶ አንዳንድ ስራዎችንም እየሰራ ነው። የፖለቲካ መምሪያ ኃላፊው የፖለቲካ መምሪያ፣ የወታደራዊ መምሪያ፣ የውጭ ግንኙነት መምሪያ የሚባሉ የተለያዩ መምሪያዎች አሉ። እነሱ ሁሉም በፊናቸው ዝግጅቶችን፣ ስራዎችን ለሚሰሩ ስራ ፍኖተ ካርታዎችን እያዘጋጁ እንደሆነ መረጃዎች ይጠቁሙኛል። እና ይሄ በዚህ እንዳለ እንደገና በጠቅላይ ግዛት ደረጃም ደግሞ በሁሉም በወለጋም በጠለምትም በወለጋም በጎንደርም በጎጃምም በወሎም በሸዋም የተለያዩ ወታደራዊ እንቅስቃሴዎች ተደርገዋል። በተለይ በጠነከረ መልኩ በሸዋና በጎንደር የነበሩት ወታደራዊ እንቅስቃሴዎች በጣም ጠንካራ ነበሩ። በወሎም እንደዚሁ እንደችን ሰሞን እንደ ጎጃምና እንደ ወለጋና እንደ ወሎ እንደ ጎንደርና እንደ ሸዋ ባይሆንም በወለጋም በወሎም በጎጃምም እንደዚሁ በተለያዩ ቦታዎች እንቅስቃሴዎች ተደርገዋል እና እነዚህ እንቅስቃሴዎች እንግዲህ በጎንደር በተለይ በደቡባዊ ጎንደር በተለይ በበርካታ ቦታዎችን ፋኖች ተቆጣጥረው እያስተዳደሩ ነው። በዚህ ጉዳይ ላይ ወደ በኋላ በስፋት መለሳለሁኝ። በሸዋም ደግሞ እንደዚሁ አገዛዙ ከፍተኛ ኦፕሬሽን አድርጎ እዛ አካባቢ የነበረውን ኃይል ሙሉ ለሙሉ ለመምታትና ሸዋን ልክ እንደ እስራኤሎች የሲሪያን አካል ወስደው ጎላን ሀይት የሚባል በፈሬሪያ አድርገው የለ እንደዚሁ በቃ ሸዋን በፈሬሪያ በቃ ፋኖች 4 ኪሎ ደጃፋችን ስለሆነ ከአካባቢያችን ፋኖችን መጥረግ አለብን በሚል በሸዋ በተለይ በምንጃር ሸንኮራ፣ በሀገረ ማርያም፣ በአሳግርት፣ በበረህት እንደዚሁም ደግሞ በይፋት ቀጠና ከፍተኛ ውጊያዎች ተደርገዋል። በጣም ከፍተኛ ውጊያዎች ተደርገዋል። እንደዚሁም በመንዝ አካባቢ በመራቤቴም ከፍተኛ ውጊያዎች ተደርገዋል እና በጣም 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 ጠንካራ ውጊያ ነው የነበረው። ግን ፋኖቹ ያንን ተቋቁመው የመጣውን አገዛዝ መመከት ብቻ ሳይሆን የመልሶ ማጥቃት በማድረግ በርካታ ድሎችን በሸዋ አስመዝግበዋል። እና ይሄ እንግዲህ ከዚህ ጋር በተገናኘ እንደዚሁ ደግሞ በተለያዩ ቦታዎች ወታደራዊ ስልጠናዎች እየተሰጡ ነው። የኮማንዶ ስልጠናዎች እየተሰጡ ነው። ሜጀር ለሆኑ ኦፕሬሽኖች በጣም በጣም ዝግጅቶች እየተደረጉ ነው። ስለዚህ የፖለቲካ የድርጅቱ የፖሊት ቢሮ ለወታደራዊ አዛዡና ለፖለቲካ መምሪያ ኃላፊ የወታደራዊ ፍኖተ ካርታ እንዲያወጣ ባዘዘው መሰረት የወታደራዊ ፍኖተ ካርታ ሮድማፕ እንዴት መንቀሳቀስ እንደሚችል ሮድማፕ እየተሰራ ነው እና ሮድማፑ እንዳለቀ በዛ በሮድማፕ መሰረት በተቀናጀ መልኩ እንቅስቃሴዎች ይደረጋሉ ማለት ነው። እስካሁን ሸዋ ለብቻ ሲዋጋ የነበረው ጎንደርም ለብቻ ሲዋጋ የነበረው በተቀናጀ መልኩ በጠቅላይ ግዛት ደረጃ ተዋጉ እንጂ በተቀናጀ መልኩ ያላደረጉት ገና ፍኖተ ካርታው ስራ ላይ ስለሆነ ገና አሁን አንድ ወር አይደለ ውህደት የፈጠሩት። ስለዚህ ይህንን አንድ ወር ውህደት በሚፈጥሩበት ጊዜ በአንድ ላይ መንቀሳቀስ ካስፈለጋቸው ዝግጅት ያስፈልጋል። አንዳንድ ወገኖች ለምሳሌ በጎንደር እንቅስቃሴ ሲደረግ ጎጃም ያሉት ወሎ ያሉት መከላከያ በወሎና በጎጃም አድርጎ ወደ ጎንደር ሲመጣ ለምን መንገድ አልዘጋም የሚል ጥያቄ የሚያነሱ አሉ። ይሄ ነገሮችን ካለመረዳት እንዲህ አይነት ነገሮች አሁን ለምሳሌ በጎንደር ሻለቃ ዝናቡ ነው ያለው። የጎንደር ወታደራዊ አዛዥ ሻለቃ ዝናቡ ነው።
ሻለቃ ዝናቡ ለምሳሌ መከላከያ ከአንድ ቦታ ወደ አንድ ቦታ ወታደር በሚያንቀሳቀስበት ጊዜ በጥቁር አስፋልት ላይ መካናይዝድ ዞር በሚያንቀሳቀስበት ጊዜ አምቡሽ ለማድረግ ደፈጣ ለማድረግ ዝግጅቶች ያስፈልጋሉ፣ ፕላን ያስፈልጋሉ እና ያለ ፕላን ያለ ዝግጅት ከአንድ አካባቢ ራሱ ወደዛ ሰራዊት መምጣት አለበት። አሁን የደፈጣ በሚያደርግበት ጊዜ መከላከያ መልሶ ካውንተር አታክ ቢያደርግ እነዛ ሰዎች ወዴት ነው የሚያፈገፍጉት? ቁስለኞች ቢኖሩ እንዴት ነው የሚደረጉት? እና አብሮ ውጊያ በሚደረግበት ጊዜ አብሮ ከደጀን አብሮ የሚሰራ ነገር አለ። ስለዚህ ያን ሁሉ ዝግጅት ያስፈልጋል። ዝም ብሎ ተነስቶ ዝናቡ ጦር ከአንድ አካባቢ አምጥቶ ምናልባት ያለው ጦር ለምሳሌ የሁለት ቀን መንገድ ሊያስፈልገው ይችላል፣ መጓዝ ሊኖርበት ይችላል። የአንድ ቀን መንገድ መጓዝ ሊኖርበት ይችላል። ስለዚህ እንደዚህ ነው እንደዛ ነው በባንዴ የሚሆን ነገር አይደለም። እና መንገድም ለመዝጋት እዛ መንገድ አካባቢ ጥናቶች መደረግ አለባቸው። ቦታዎች አይደንቲፋይ መደረግ አለባቸው። የቱ ቦታ ነው ጥሩ የሚለው አይደንቲፋይ መደረግ አለበት። ምን ያህል ኃይል ነው የሚመጣው የሚለው አስቀድሞ መጠናት አለበት። ያ ከሆነ በኋላ ነው በጥንቃቄ ነው ራሱ የደፈጣ ውጊያውም ራሱ ሊደረግ የሚችለው። እና እንዲህ አይነት ስራ ለመስራት አስቀድሞ መቀናጀት ያስፈልጋል። ጎንደር ያሉት አዛዦች ጎጃም ካሉት ወሎ ካሉት ጋር አስቀድሞ መነጋገር ያስፈልጋል። እና እንግዲህ ድርጅት የተቋቋመው ይሄን ነገር ለማድረግ ይሄን ነገር ለማድረግ ነው። እና ወደፊት አሁን ድርጅቱ ስለተቋቋመ ወደፊት በቅንጅት ይሰራል። አሁን ግን ድርጅቱ ገና ሙሉ ለሙሉ በእግሩ ስላልሄደ እንዳልኳቸው ነው። ገና አንድ ወር ስለሆነ ወታደራዊ አዛዦችም ተነጋግረው የጋራ ፍኖተ ካርታም ራሱ ፕላን ስትራቴጂ ፕላንም የግድ ሊኖራቸው ስለሚገባ እዛ ላይ የሰው እና በዚህ ምክንያት ነው። ስለዚህ ይሄ ወደፊት የሚስተካከል ነው። ወደፊት ፋኖች በሚያደርጉት ኦፕሬሽን ጥንቃቄ ባለው መልኩ ቅንጅት ባለው መልኩ የሚያሰሩት ግን ዝግጅቶች እየተደረጉ ነው። ብዙ መልኩ ዝግጅቶች እየተደረጉ ነው እና ኦል ኢን ኦል የአማራ ፋኖ ብሔራዊ ንቅናቄ እያደረገ ያለው ነገር ጥሩ ደረጃ ላይ ያለ ይመስለኛል። ጎንደርን በተመለከተ በጎንደር እና በወሎም ሳይቀር በጎጃም በብዙ ቦታዎች ፋኖች በሚቆጣጠሯቸው ቦታዎች ፍትሃዊ በሆነ መንገድ ህዝብን መንግስታዊ አስተዳደር ዘርግተውም እያስተዳደሩ እዚህ ጋር አንድ እንትን ላሳያችሁ። ይሄ የምታዩት የጎንደር ነው። በጎንደር በአንድ ስብሰባ ላይ አይ ቲንክ በንፋስ ሞጫ በነበረው ነው መሰለኝ፣ ንፋስ ሞጫ ወይም አርብ ገበያ ከሁለት አንዱ እዛ ጋይንት ነው። በጋይንት የነበረ ስብሰባ ነው። እዚህ ጋር ዳር ላይ የምታዩት ወንድም እንግዲህ እንዳልኳችሁ ነው ወገኖች። ፋኖ አንዳንድ ሰዎች ፋኖ ተዋጊዎች ብቻ እንጂ ፖለቲከኞች የሏቸው የሚል ንግግር የሚናገሩ ሰዎች አሉ። በጣም ያሳዝነኛል። እና ብዙ ጊዜ ብያለሁ ፋኖ ሲባል እስክንድር ነጋ፣ ዘመነ ካሴ ምናምን ብቻ አድርገው የሚያወሩ ሰዎች አሉ። እኔ ግን ብዙ ጊዜ ተደጋግሜ እንበለው ፋኖ ውስጥ በጣም ዳይናሚክ የሆኑ ብቃት ያላቸው ጎበዝ ሰዎች ያሉበት ነው። የዩኒቨርሲቲ መምህራን የነበሩ ኢንጂነሮች፣ ሐኪሞች ያሉበት ነው። ጠበቃዎች አሁን ለምሳሌ ቀላል ምሳሌ በሰጣችሁ አሁን ለምሳሌ በጎንደር ብትሄዱ በጎንደር እነ ጠበቃ አስረስ ማረ እነ ጠበቃ ህሩይ ባዬ የመሳሰሉ ጠበቃዎች አሉ። ዳይናሚክ የነበሩ በጣም የተማሩ ኢንቴግሪቲ ያላቸው ሰዎች አሉበት። እነ ዘመነ ካሴ ከአለባ ዩኒቨርሲቲ በወርቅ ሜዳሊያ የተመረቀ። ወደ ወሎ ብትሄዱ ወሎ እነ ሄኖክ አዲሴ የወልዲያ ዩኒቨርሲቲ ዲን የነበረ ነው። ምክትል ፕሬዚደንትና ዲን የነበረ ነው። የወልዲያ ዩኒቨርሲቲ አስተማሪ መምህር የነበረ ነው። እንደዚሁ ያው እዛው ወሎ የምክትል የፖለቲካ ዘርፍ ኃላፊ ደግሞ ሞገስ አራጋው ደግሞ እሱም ጠበቃ የነበረ ነው። ጠበቃ የህግ ባለሙያ ወሎ ስትሄዱ ነው የምነግራችሁ። ጎንደር ስትሄዱ እንደነ ረዳት ፕሮፌሰር ጌታ አስራዳ ያሉ ረዳት ፕሮፌሰር አትበሉኝ ብሏል። እንደ አርበኛ የጎንደር ዩኒቨርሲቲ መምህር የነበረ እንደ አርበኛ ጌታ አስራዳ ያሉ ሰዎች አሉ። ሸዋ ብትመጡ እንደነ ረዳት ፕሮፌሰር አብደላ ድሬስ እንደነ ረዳት ፕሮፌሰር ማርካው መንግስቴ ያሉ ሌሎችም ብዙ የማይታወቁ እንደነ ጠበቃ የህግ ባለሙያ ጠበቃ ተስፋዬ ገሰጥ ያሉ የተማሩ ዳይናሚክ የሆኑ ሰዎች ሸዋም አሉ።
እና ብዙ አሉላችሁ እንደነ ዶክተር ጌታ መሳይ ምናምን ያሉ የዩኒቨርሲቲ መምህር የነበረ ማት አሉ። በቃ ምን አለፋችሁ በብዙ ቦታ የተማሩ ዳይናሚክ የሆኑ ሰዎች አሉበት እና ይሄ የምታዩት ወንድም ደግሞ ወገኖቼ ይሄ የምታዩት ወንድም ደግሞ ካወያዮቹ አንዱ ይሄ ሽርጥ አድርጎ ካወያዮቹ አንዱ ያለው ወንድም እንደው ለሳሙን ያህል ተስፋዬ ወልደስላሴ ገጽ ላይ ያገኘሁት ነው። በጣም ደስ ስላለኝ ስለዚህ ወንድም ልንገራችሁ እና የዚህን ወንድም ታሪክ የምነግራችሁ ምን ያህል እንግዲህ ፋኖ ውስጥ ስላለው ሁኔታ ፋኖች እነማን እንደሆኑ የሚዋጉ ብቻ አይደለም፣ ፖለቲካም የሚያውቁ አስተዳደርም የሚያውቁ ሰዎች ያሉበት እንደሆነ እንታውቁ ነው እና ይሄ ታች ጋይንት ከአንደኛ እስከ 12ኛ ሲማር የደረጃ ተማሪ የነበረ ነው። የዛው የጋይንት ልጅ ነው። 12ኛ ክፍል በዘመኑ ከፍተኛ የሚባል ውጤት አስመዝግቦ ዓለማዊ አሁን ሀረማያ ነው የሚሉት ግን ዓለማያ ዩኒቨርሲቲ በኢንጂነሪንግ ዘርፍ በማዕረግ ኩምና ሱላዴ በማዕረግ የተመረቀ ነው እና 2014 ነው የተመረቀው። 2014 ተመርቆ እንደወጣ በ10 ቀኑ ውስጥ አዲስ አበባ በአንድ ድርጅት በጣም ጥሩ የሚባል ክፍያ ስራ ጀምሮ ሲሰራ የነበረ ወንድም ነው። ሆኖም ያኔ የፋኖ ትግል ሲቀጣጠል 2015 ላይ ሐምሌ 26 እስከ 28 ከነከፋለው ደሴ ጋራ በመሆን እዛ ደቡብ ጎንደር ከነከፋለው ደሴ ጋራ በመሆን ታሪካዊውን ትግል የተቀላቀለ ሰው ነው። እንግዲህ የተማረ ሰው ነው። ደሞዝ የሚያገኝ የነበረ ሰው ለህዝብ ብሎ ለሀገር ብሎ ፋኖን የተቀላቀለ እና የፋኖ ትግል ሲቀጣጠል እና ሲጀመር ከመደበኛ ተዋጊነት ተነስቶ ዛሬ ላይ በልዩ ልዩ ኃላፊነቶች ትግሉን እያገዘ እና ስሙ ፋኖ ኢንጂነር ደሞዝ ግዳፍ ይባላል። እንግዲህ ተመልከቱ በአራቱም አቅጣጫ ትግሉ እየተደረገ ያለው ከአካባቢው በመጡና በተማሩ ወጣቶች ነው የሚባለው በዚህ ምክንያት እና ይሄ እንግዲህ የፋኖ እንቅስቃሴን በተመለከተ ነው እና በጣም ዳይናሚክ በሆኑ በተማሩ ሰዎች እየተመራ ያለ ትግል በየቦታው ፍትሃዊ አስተዳደር እየተዘረጋ ህዝቡን በፖለቲካ እያሰለጠኑት ጨዋነት በተሞላበት ስነ ምግባር በተሞላበት ብዙ ስራ እየሰሩ እና ፋኖ ማለት እንደነዚህ አይነት ሰዎች ያሉበት ነው። እንደነዚህ አይነት ሰዎች ያሉበት በጣም ትላልቅ ሰዎች የሚታወቁት የተወሰኑ ስለሆኑ በቃ ሰው ሁሉ እነሱን ፕሮፋይሉ ላይ ያደረገ እያሽከረከረ እንጂ እጅግ በጣም ብዙ ሰዎች ነው ያሉት እና ይሄ እንግዲህ የምናየው የፋኖ እንቅስቃሴ ይሄን ይመስላል። አድማጮች ተመልካቾች እንግዲህ ፋኖ መንግስታዊ አስተዳደሩን እየተረጋ ባለበት ሁኔታ የአማራ ፋኖ መቼም ሁሉ ነገር ስሙዝ አይሆንም። ሁሉ ነገር መቼም አልጋ በአልጋ አይሆንም። መቼም ጥሩ ነገር ቢሰራም አንዳንዴ እንቅፋቶች አንዳንዴ ችግሮችም አሉ እና በብዙ መልኩ የአማራ ፋኖ ብሔራዊ እንቅስቃሴ እያደረገ ያለው ነገር ጥሩ ሆኖ እያለ ነገር ግን አንዳንድ ፈተናዎች አሉት። በተለይ ከፈተናዎች ሁሉ የፈተናዎች ቁንጮ ትልቁ ፈተና ብዬ ነው የምለው የአማራ ፋኖ ብሔራዊ ንቅናቄ ትልቁ ፈተና ብዬ የምለው የሸዋ ፋኖች ጋር ያለው ችግር የሸዋ ፋኖችን አንድ ማድረግ አለመቻሉ የአማራ ፋኖ ብሔራዊ ንቅናቄ ትልቅ ተግዳሮት ነው ብዬ አምናለሁ እና የሸዋ ፋኖች አንድ መሆን አልቻሉም። የሸዋ ፋኖች አንድ መሆን አልቻሉም። አንድ መሆን ያልቻሉበት ምክንያትም ያው በሸዋ ብዙ እጆች አፋሕድ የሚባል ድርጅት ነበረ። እነ እስክንድርም እዛ ነበሩ እና በሸዋ ብዙ እጆች ገብተው በሸዋ በፋኖችና በፋኖች መካከል ውጊያዎች ተደርገዋል። ደም መፋሰሶች ተደርገዋል። ብዙ ሰዎች ሞተዋል። ይህንን በዋሜራ ሚዲያም በስፋት የዘገብነው ነገር ነው። ብዙ ወንጀሎች ተፈጽመዋል። ብዙ ነገር ሆኗል እና ያንን በምን መልኩ ነው መሻር የሚቻለው? ያንን በምን መልኩ ነው ማድረስ የሚቻለው የሚለው ራሱን የቻለ በጣም ቻሌንጂንግ የሆነበት ሁኔታ ነው ያለው። ሆኖም ግን ምንድነው የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት የተደረገው በሸዋ ውስጥ ሁለት አደረጃጀቶች ነው ያሉት። በሻለቃ መከታው ማሞ የሚመራ የሸዋ ጠቅላይ ግዛት እዝና በኢንጂነር ደሳለኝ ሲያስብ ሸዋ የሚመራ የአሳምነው እዝ የሚባለው ሁለት አደረጃጀቶች አሉ እና እነዚህ ሁለት አደረጃጀቶች እንዳልኳችሁ ከ9 ወር ምናምን በፊት እርስ በርስ ይዋጉ የነበሩ ናቸው። አሁን አይዋጉም። ስለዚህ ያ በራሱ ትልቅ ድል ነው።
እነዚህ ወንድማማቾች ሲያገዳድል የነበረው መንፈስ ተሰብሯል። ያ ትልቅ ነገር። ሁለተኛ እነዚህ ሁለት አደረጃጀቶች በአማራ ፋኖ ብሔራዊ ንቅናቄ ውስጥ ታቅፈዋል። ይሄ ሌላ ሁለተኛ ድል አሁን የቀረችው አንድ ናት። እሷም የመጨረሻው ድል ናት። በሸዋ ያለውን ሁለት አደረጃጀቶች በአንድ የማምጣት እና እሱም ሁሉ ነገር አልቆ የሸዋ ፋኖች መሪ ማን ይሁን በሚለው ላይ መስማማት ስላልቻሉ ነው እስካሁን የሸዋ ፋኖች አንድነት እውን ሊሆን ያልቻለው። አድማጮቻችን፣ ተመልካቾቻችን እንግዲህ ምንድነው የድርጅቱ አማራ ፋኖ ብሔራዊ ንቅናቄ ሲመሰረት የአማራ ፋኖ ብሔራዊ ንቅናቄ የሸዋ ኃላፊነቶችን ይደለድላል። ኃላፊነቶችን ሰብሳቢ ለዚህ እዝ፣ ምክትል ሰብሳቢ ለዚህ እዝ፣ የዘመቻ መምሪያ ለዚህ እዝ፣ የሸዋ መሪ ለዚህ እዝ፣ ለጎጃም መሪ ለዚህ እዝ በሚል ድልድል ያደርጋል። አሁን ድልድል በሚደረግበት ጊዜ አሁን ጎጃም ችግር የለም። አሁን ጎጃም ለምሳሌ የፋይናንስ ኃላፊ ለጎጃም በማስረሻ ሰጤ ምትክ የጎጃም ጠቅላይ ግዛት የተባለ ማለት የሌለ ድርጅት ለሱ እንዲሰጥ ተደረገ። ለአፋ ተሰጥቶ ማለት ነው። ወታደራዊ አዛዥ ለጀነራል ተፈራ ተሰጠ። ሰብሳቢ ለአማራ ፋኖ ቴዎድሮስ ተሰጠ። ለቴዎድሮስ ነው። አሁን ለቴዎድሮስ ለምሳሌ ዘመነ ካሴን ሳይሆን ሌላ ሰው ልመድብ ቢል ኖሮ ይችል ነበር። የቴዎድሮስ በቃ ሰብሳቢነት ለቴዎድሮስ ስለተሰጠ አስረትን እንመድባለን ወይም ዝናቡን እንመድባለን ቢል ኖሮ የቴዎድሮስ ዘመነ ሰብሳቢ አይሆን ነበር። ያ ሰብሳቢነት ለዘመነ አይደለም የተሰጠው፣ ሰብሳቢነቱ ለቴዎድሮስ ነው የተሰጠው። እና ይሄ በሚሆንበት ጊዜ በቃ በድልድሉ በእዝ ድልድሉ ሁሉም ይስማማል። ስለዚህ ያሳምነው እዝ የሸዋ መሪ እንደሚሆን የቴዎድሮስ የሸዋ ጠቅላይ ግዛት እዝ ደግሞ ከዘመነ ካሴ ቀጥሎ ተቀዳሚ መሪነትን እንደሚይዝ ስምምነት ይደርሳሉ። ስለዚህ የሸዋ ጠቅላይ ግዛት እዝ ለተቀዳሚ ምክትል ሊቀመንበርነት መከታው ማሞን ይመድባል። አሁን መከታው ማሞን በሚመድብበት ጊዜ መከታው ማሞ ሸዋ ውስጥ በነበረ ጊዜ ሸዋ ውስጥ ለተፈጠሩ ደም መፋሰሶች በተወሰነ መልኩ ተጠያቂ ነው። ያሳምነው እዝ ውስጥ ያሉ ብዙ ወገኖች በመከታው ማሞ የተረሸኑ የተገደሉ ብዙ አሉ። ያ በሚሆንበት ጊዜ መከታው ማሞ ይሄ ኃላፊነት አመራር መሆን የለበትም ብለው መቃወም ይችሉ ነበር። ግን በቃ ለእዝ ስለተሰጠ የተሰሩ የሰብአዊ መብት ጥሰቶች ሌሎች ነገሮችን በሂደት አጣሪ ኮሚሽን ተቋቁሞ ወንጀል ያደረገ በሙሉ ወደፊት ይቀጣል። አሁን ግን አንድነታችንን ይዘን መቀጠል አለብን በሚል ስለተስማሙ የመከታውን ተቀዳሚ ምክትል ሊቀመንበርነት ያሳምነው እዝ እነ ደሳለኝ ተቀበሉ። ስለዚህ የመከታው ምክትል ሊቀመንበርነት ጸደቀ። ከዛ አሁን የሸዋ ፋኖ መሪ መሆኑ ላይ ደግሞ ለአሳምነው እዝ ስለሆነ የተሰጠው ያሳምነው እዝ ስራ አስፈጻሚ ተነጋገሩና ኢንጂነር ደሳለኝ ሲያሽብ የሸዋ መሪ እንዲሆን መደቡ። እንግዲህ በስምምነታቸው መሰረት የሸዋ ፈሪ መሆኑን በሚመድቡበት ጊዜ የሸዋ መሪ በሚኮንበት ጊዜ ያው በደሳለኝ ስር በነመከታው ስር ያለው ጦርም አሁን በደሳለኝ ሊመራ ስለሆነ ከዚህ በፊትም ደግሞ ችግሮች ያው እንዳልኳቸው ሰበስ ሲዋጉም ስለነበረ አለመስማማቶች ተፈጠሩ። ስለዚህ ከደሳለኝ ውጪ ሌላ ሰው መሪ ይሁን አይሁን በሚል ችግር ተፈጠረ። ይሄ ነው በቃ ችግሩ። ስለዚህ አሁን ጥያቄው ምንድነው? በአንድ በኩል የመርህ ጥያቄ ነው። የሸዋ መሪ ማን ይሁን በሚለው ጉዳይ ላይ እንግዲህ መፍትሄ ሊሆን የሚችለው የሸዋ መሪ ማን ይሁን በሚለው ጉዳይ ላይ እነ መከታው ደሳለኝ መሆን የለበትም ሲሉ ደብል ስታንዳርድ አይደለም ወይ? እነ ደሳለኝ እነ ሻለቃ እነ ኢንጂነር ደሳለኝ ያሳምነው እዝ በይቅርታ በቃ ይቅር ተባብለናል በሚል መከታው ማሞ የድርጅቱ ተቀዳሚ ምክትል ሊቀመንበር እንዲሆን ተስማሙ። በይቅርታ መንፈስ
እነ መከታው ስለምን ያንን የይቅርታ መንፈስን ማንጸባረቅ አልቻሉምና ኢንጂነር ደሳለኝ ለምን የሸዋ መሪ እንዲሆን ለምን አልፈቀዱ? ይሄ አንዱ ደብል ስታንዳርድ ነው። አያችሁ፣ ደብል ስታንዳርድ። ስለዚህ እነ መከታው ጋር እንግዲህ እነ መከታው ለነሱ የተሰጠውን ነገር ለሌላው ለመስጠት አልፈለጉም። እነሱ ያገኙትን ነገር ሌላው እንዲያገኝ አልፈለጉም ማለት ነው። እና አሰራሩ ለነሱ የሰራ ለነዛ እንዳይሰራ እንደመፈለግ ማለት ነው። ይሄ የፍትህ ጥያቄ ሆነ ማለት ነው። የፍትህ ጥያቄ ሆነ፣ የእኩልነት ጥያቄ ሆነ። ለከበደ የሚሰራ ነገር ለደመቀ አይሰራም ለምን ይባላል? ለአንዱ የሰራ ለሌላው መስራት አለበት። አንዱ በተዳኘበት ሌላው መዳኘት አለበት። አንዱ በታየበት ሌላው መታየት አለበት። ሁለት ሚዛን ሊኖር አይችልም። ስለዚህ መፍትሄው ምንድነው ታዲያ? እና በዚህ ምክንያት በቃ ኖ እኛ ደሳለኝን እኛ መከታውን ተቀበለናል፣ እናንተም ደሳለኝን መሪ የኛን መሪ ደሳለኝን ተቀበሉ። እንቀበልም እንቀበላለን። ስለዚህ መፍትሄው ምንድነው? ይሄ ነው እንግዲህ ችግሩ ይሄ ነው። በቃ የሸዋን እንትን ችግር የፈጠረው የነ መከታው ማሞ ውሳኔ ነው በዋናነት። ስለዚህ መፍትሄው ምንድነው? አንድ እነ መከታው ማሞ ኢንጂነር ደሳለኝ የሸዋ ፋኖ መሪ እንዲሆን መቀበል አለባቸው። ኢንጂነር ደሳለኝ የሸዋ ፋኖ መሪ ሆነ ማለት ከኢንጂነር ደሳለኝ ጋር ግንኙነት የለውም። ያሳምነው እዝ ውሳኔ እሱ ስለሆነ ያሳምነው እዝን ውሳኔ የእዙን ውሳኔ መቀበል አለባቸው። ያንን ከተቀበሉ የሸዋ ችግር ሸዋን አንድ የማድረግ ችግር ይፈታል። ያንን አንቀበልም በማለታቸው ነው አንዱ ችግሩ። ለምንድን ነው የማይቀበሉ? ኢንጂነር ደሳለኝ ሻሽብ ሸዋ ያሳምነው እዝ መሪ እንዲሆን ለምንድን ነው የማይቀበሉ? ታረቅን ብለው የለም ወይ? ተስማማን ብለው የለም? ታረቅን ተስማማም ስላሉ ደግሞ መከታው ማሞ ተቀዳሚ ምክትል ሊቀመንበር ከዘመነ ካሴ ቀጥሎ እንዲሆን እነዛ ፈቅደው የለም ወይ የሚለውን ደግሞ በማንሳት መልስ መስጠት አለባቸው። እና በዚህ ጉዳይ ላይ ሻለቃ መከታው ማሞ ምናልባት ሌሎች ሰዎች መክረዋቸው ከሆነ ከበስተጀርባቸው እንደነ ሙሉቀን ቢራራ ያሉ ሰዎች ብዙ ነገር ብለዋቸው ከሆነ ያንን መስማት የለባቸው። አፍተሮል ኢንጂነር ደሳለኝ ሲያሽብ ሸዋ የሸዋ መሪ ሆነ ማለት በሸዋ አምባገነን ሆኖ ይቀመጣል ማለት አይደለም። ወታደራዊ አዛዡ ሌሎች እኩል ነው። ኮሚቴው ውስጥ የሸዋ አስፈጻሚ ስራ አስፈጻሚ ውስጥ ኮሚቴው ውስጥ እኩል ነው የሚመደቡት። በኮሚቴ ነው የሚወሰነው። ስለዚህ ኢንጂነር ደሳለኝ አሳምነው እዚህ የመደበው ኢንጂነር ደሳለኝ እዛ ቦታ ላይ መቀመጡ ለምን እንዳስፈራቸው ለምን ችግር እንደሆነባቸው እና ለምን በዚህ ምክንያት የሸዋ አንድነት እንዳይፈጠር ምክንያት እንደሚፈጥሩ አይገባኝም። ይሄ አንዱ እንግዲህ አንዱ መፍትሄው እና ኢንጂነር መከታው ማሞ ከግትር አቋማቸውን ማቆም አለባቸው። መርህን ማክበር አለባቸው። ለአንዱ የሰራ ለሌላ ሰው መስራት እንዳለበት ለመከታው ማሞ የሰራ ለኢንጂነር ደሳለኝ ማሞ መስራት እንዳለበት ማመን አለባቸው። ያሳምነው እዝን ማክበር አለበት። አንዴ ሁለተኛው ይሄ በዚህ በቃ በጭራሽ አይሆንም ደግሞ የሚል አቋም ከወሰዱ ሌላው አማራጭ ምንድነው? መከታው ማሞ እሺ የሸዋ መሪ እሱ ይሁን፣ ተቀዳሚ መሪነቱን ደግሞ ለአሳምነው እዝ ይስጥ። ኦኬ የሸዋ መሪ ከሸዋ ጠቅላይ ግዛት እዝ ይሁን ከተባለ እሱ የሸዋ መሪ የሸዋ ፋኖ መሪ ይሁንና እሱ አሁን የያዘውን ቦታ ደግሞ ለአሳምነው እዝ ለኢንጂነር ደሳለኝ ሲያስብ ሸዋ ወይም ያሳምነው እዝ ለሚመድበው ሰው ደግሞ ይስጥ ተቀዳሚ ምክትል ሊቀመንበርነቱ። ሁለቱንም መያዝ አይችሉም። አንዱን መምረጥ አለባቸው። ወይ ይሄንን ይምረጥ ወይ ይሄንን ይምረጥ። የሸዋ መሪ አሳምነው እዝ የመረጠው መሆን የለበትም፣ ሸዋ መሪ ደሳለኝ መሆን የለበትም ካለው እሺ እሱ የሸዋ መሪ ይሁን፣ የሱን ቦታ ደግሞ ለደሳለኝ ይስጥ። ስለዚህ በዚህ ረገድም አሁንም ኳሷ ያለችው እነ መከታው ጋር፣ በዚህ እነ መከታው ማሞ መስማማት አለባቸው። አለበለዚያ የሸዋ ፋኖ አንድ እንዳይሆን ሆን ብለው እየጎተቱት ነው ማለት ነው። ሶስተኛው አማራጭ ደግሞ እሺ ሁለቱም የሸዋ ፋኖች እርስ በርስ ሲገዳደሉ ሁለቱ አደረጃጀቶችን ሲመሩ የነበሩ ናቸው ከተባለ ሁለቱም መሪ ባይሆኑ ይሻላል ከተባለ ደግሞ ሁለቱም እኩል ነው መዳኘት ያለባቸው።
መከታ ማሞን ከተቀዳሚ ምክትል መሪነቱ ይውረድ፣ ተራ የፖሊት ቢሮ አባል ይሁን። ኢንጂነር ደሳለኝ ሲያስብ ሸዋም የፖሊት ቢሮ አባል አይደለም፣ አሁን ወደ ፖሊት ቢሮ አባልነት ይግባ። ከዛ ከመከታው ሌላ ለሸዋ ተቀዳሚ ለአፋባን ተቀዳሚ መሪነት ከመከታው ሌላ ከሸዋ ጠቅላይ ግዛት ሌላ ሰው ይመጣ፣ ሌላ ሰው ይቀመጥ፣ መከታው ይውረድ። በቃ የፖሊት ቢሮ አባል ይሁን። ከኢንጂነር ደሳለኝም ደግሞ ሌላ ሰው የሸዋ መሪ ይሁን። ኢንጂነር ደሳለኝ በቃ የፖሊት ቢሮ አባል ይሁን። ስለዚህ ሁለቱም ምን ሆኑ ማለት ነው? የፖሊት ቢሮ አባል ይሆናሉ። ግን ሁለቱም ቁልፍ ኃላፊነት አይሰጣቸው። እንደዛ ከሆነ እሺ ደሳለኝ አይምራ መምራት የለበትም ከተባለ እንትናም መከታው መሪ መሆን የለበትም። ቁልፍ ኃላፊነት ሊሰጠው አይገባም። ስለዚህ ሁለቱም እኩል ሚዛን ላይ ይወጣሉ። በዛ መንገድ የሸዋ ችግር ይፈታል። በቃ ሌሎች ሰዎች እነሱ የፖሊት ቢሮ አመራር ይሁኑና እነሱ ገለል ሊበሉና ከቁልፍ አመራርነት መሪ ይሁን። በዚህ ጉዳይ ላይ ኢንጂነር ደሳለኝ ሲያስብ ሸዋ ችግር ይኖረዋል ብዬ አላስብም። ኢንጂነር ደሳለኝ ሲያስብ ሸዋ የፍትህ ጉዳይ ነው እያነሳ ያለው፣ የመርህ ጉዳይ ነው እያነሳ ያለው። ለአንዱ የሰራ ለሌላው መስራት አለበት የሚል ጥያቄ ነው እየሰራ ያለው። ፍትሃዊ በሆነ መንገድ መከታው ማሞ በዚህ ከተስማማ እንግዲህ 3 አማራጮችን አቅርቤያለሁ። በእነዚህ በ3 አማራጮች መከታው ማሞ ከተስማማ የአማራ ፋኖ የሸዋ ፋኖች አንድ ይሆናሉ። ወይ ኢንጂነር እሱ የተቀዳሚ መሪ እንዲሆን አሳምነው እንደተስማማ የሸዋ መሪ ኢንጂነር ደሳለኝ ሲያስብ ሸዋ እንዲሆን፣ ለምን እሱ ስለሆነ ያሳምነው የሾመው መከታውና አብሮት ያሉት መቀበል አለባቸው። ወይም አሁን ኃላፊነታቸውን መቀየር አለባቸው። መከታው የሸዋ መሪ ሆኖ ኢንጂነር ሲያስብ ሸዋ ደግሞ የተቀዳሚ ምክትል ሊቀመንበር እንዲሆን ማድረግ አለባቸው። ወይ ሶስተኛ ደግሞ ሁለቱም ወርደው ሁለቱም የሸዋ መሪም አይሆንም ኢንጂነር ደሳለኝ፣ ተቀዳሚ መሪም አይሆንም መከታው፣ ሌሎች ሰዎችን አያሳምነው የሸዋ ጠቅላይ ግዛትም ይመድቡና እነዚህ ሁለት መሪዎች የፖሊት ቢሮ አባል ሆነው ይቀጥላሉ። በዚህ መልኩ ስራዎች መስራት ይችላሉ የሚል እምነት አለኝ። በዚህ መልኩ ነገሮችን መፍታት ይቻላል። ሌላ አራተኛው አማራጭ ምንድነው? ምናልባት ኢንጂነር ደሳለኝ ያው በአሳምነው አካባቢ በሸዋ ጠቅላይ ግዛቱ አካባቢ እንደነ ሙሉቀን ቢራራ ያሉ የሸዋን አንድነት የማይፈልጉ ችግር እየፈጠሩ ለምንድነው ሁለት እዝ ሆኖ የማይቀጥለው ብሎ የሚሉ ሰዎች ስላሉ ምናልባት ከነ መከታው ዙሪያ የሸዋን አንድነት የማይፈልጉ የተሰባሰቡ ከነ ማስተሻ ሰጠም ጋር ምናልባትም ግንኙነት ሊኖራቸው የሚችሉ ሰዎች ስላሉ በእነዚህ ሰዎች ምክንያት አሁን ያለው ሁኔታ ከቀጠለ የሸዋ ፋኖ ተከፋፍሎ ከቀጠለ እነዚህ ሰዎች ነው የሚደሰቱት። ስለዚህ እነ መከታው ግትር አቋምን ይዘው በቀጠሉ ቁጥር የሸዋ አንድነት ተከፋፍሎ በቀጠለ ቁጥር የሚደሰተው ማን ነው? ብልጽግና ነው የሚደሰተው ማን ነው? እነ መከታው ጋር ያሉ ሸዋ አንድ እንዳይሆን የማይፈልጉ ሙሉቀን ቢራራ ያሉ ሰዎች ናቸው የሚደሰቱ። ስለዚህ የነዚህንም ሰዎች ፍላጎት ላለማሳካትና የነዚህንም ሰዎች ፍላጎት በዜሮ ለማግባት ምናልባትም ያሳምነው ውስጥ ያሉትን ኢንጂነር ደሳለኝ ኢፍትሃዊ ያልሆነ አሰራር ቢሆንም እንደው ለሸዋ አንድነት ሲሉ ጎንበስ ብለው ለሸዋ አንድነት ሲሉ ዝቅ ብለው ምናልባትም ከኢንጂነር ደሳለኝ ሲያስብ ሸዋ ሌላ አሳምነው አመራር መድበው የሸዋ አንድነትን ቢያቀላጥፉትም ጥሩ ሊሆን ይችላል። ይሄ እንግዲህ አራተኛ አማራጭ ሊወሰድ ይችላል። ግን ይሄ እንዳልኩት በአንድ በኩል ሲታይ ለባድ ፕሬሲደንስ የሚሰጥ ነው። እንግዲህ አንድ ውሳኔ በተወሰነ ቁጥር አንድ እዚህ መሪ አልፈልግም ባለ ቁጥር በቃ እሱን ለማስደሰት ፈቀቅ እንበል ጎንበስ እንበል እንተው ከተባለ ነገ ችግር ይፈጠራል እና ሪስክም አለው። አሁን እነ ኢንጂነር ደሳለኝ ሲያስብ ሸዋ እነ መከታው ያሉትን ውሳኔ እነ መከታው አንቀበልም ስላሉ እነ መከታው ለማስደሰት በሚል ወደኋላ ካሉ ግንደለም ለአንድነት ተብሎ ወደኋላ ካሉ ነገም ደግሞ ምን ሊመጣ እንደሚችል ማሰብ አለ። ባድ ፕሬሲደንስ ሴት የሚያደርግ በዛ መንገድ ሪስክ አለው። ግን ቢሆንም ያንን ሪስክ
ሸዋ ተከፋፍሎ ደግሞ መቀጠሉ ከሚያመጣው ሪስክ ጋራ በማገናኘት የቱ ሪስክ የከፋ ነው የሚለውን በማገናኘት ምናልባትም በነ ኢንጂነር ደሳለኝ ሲያስብ ሸዋ መካከል አንዳንድ ሪኮንሲደር ማድረግ የሚችሉበት ነገርም ደግሞ ካለ እሱንም ማጤን ያስፈልጋል። ግን በዚህም ሆነ በዛ ግን ወገኖቼ ነው የሸዋ ፋኖ አንድ አለመሆን የአማራ ፋኖ ብሔራዊ ንቅናቄ ላይ ትልቅ ሻዶ ጥላ አድርጓል። ለምን የአማራ ፋኖ ብሔራዊ ንቅናቄ ሸዋን አንድ ማድረግ እስካልቻለ ድረስ የአማራ ፋኖ ብሔራዊ ንቅናቄ መመስረት ብዙ ዘልቆ አይሄድም። ያለ ሸዋ አንድነት ሸዋን አንድ ባላደረገበት መልኩ ሸዋ ፋኖች አንድ ባልሆኑበት መልኩ የአማራ ፋኖ ብሔራዊ ንቅናቄ ለጊዜው እንጂ ሄዶ እንደ አፋብኃ ነው የሚሆነው። ስለዚህ በዚህ ጉዳይ ላይ የሸዋ ፋኖችን በተመለከተ ትልቅ ትኩረት ሊሰጠው ይገባል እና አሁንም እኔ መመርጠው ከምንም ነገር በላይ ኢንጂነር ደሳለኝ ሲያስብ ሸዋ ሻለቃ መከታው ማሞ ቢቻል ለሀገርና ለሕዝብ የሚያስቡ ከሆነ ቢቻል ያለ ሶስተኛ አካል ተደዋውለው ተነጋግረው ቁጭ ብለው ይህንን ነገር የሚፈቱ ጥሩ ባልኳችሁ እነዚህ ሁሉ አማራጮች አሉ እና ቢፈቱ ጥሩ። ይሄ የደሳለኝ ጉዳይ አይደለም። ይሄንን በእርግጠኛ ይሄ የኢንጂነር ደሳለኝ የግለሰብ ጉዳይ አይደለም። ይሄ የመርህ ጉዳይ ነው። የመርህ ጉዳይ ነው። የሸዋ ጠቅላይ ግዛት እዝ እኛ ምን መድበው ገሌን ነው ለኛ በተሰጠ ኃላፊነት ላይ ገሌን መድበናል ብሎ ሲመድቡ ሌሎች አልተቃወሙ። የቴዎድሮስ እዝ ዘመነን ሲመድብ ዘመነ ለምን ሆነ ብለው አላሉም። ያሳመነው እዞች ሌሎች ኃላፊነት ላይ ቦታ ላይ ያሉ ሰዎች ሲመዳደቡ ኖ እገሌ መሆን የለበትም አላሉም። ያሳመነው ሰዎች እነሱ ግን የነሱን እጩ በሚመድቡበት ጊዜ ይሄንን መመደብ አትችሉም፣ ይሄ አይሆንም መባሉ ግን ደብል ስታንዳርድ፣ ይሄ የመርህ ጉዳይ ነው። ስለዚህ የኢንጂነር ደሳለኝ ጉዳይ አይደለም። ይሄንን በትክክል እንደገና በትልቁ ላሰምርበት ፈልጋለሁ። ይሄ የመርህ ጉዳይ ነው። እነ መከታው ማሞ ለነሱ የተደረገውን ትሪትመንት ለሌላውም እንዲደረግ መፍቀድ አለባቸው። ለነሱ አንድ ህግ ለነ ኢንጂነር ደሳለኝ ሌላ ህግ የሚኖርበት ምንም ምክንያት የለም። ስለዚህ ይህንን ነገር ቅንነት ባለው መልኩ ለሸዋ ማህበረሰብ ህዝብ ሲሉ በቀደም ዕለት በተናጥል እየተዋጉ ብዙ ጉዳት ደርሶባቸዋል። በአስደማሚ ሁኔታ አገዛዙን ቢመክቱም በፋኖች ላይ ጉዳት ደርሷል። አገዛዙ እንደዚህ ጥርስ አውጥቶ ጉልበት አውጥቶ ሰሞኑን ያደረገው አይነት ጉዳት በሸዋ ህዝብ ላይ ያደረገው የሸዋ ፋኖች በመከፋፈላቸው ምክንያት ድክመት ደካማ ስለሆኑ አሁን የሸዋ ፋኖች በመከላከል ላይ ነው ያተኩት። አገዛዙን እያሳደዱ የመምታት አገዛዙ ላይ ኦፌንሲቭ የማድረግ አቅም የላቸው። ለምን ተከፋፍለዋል? እንደው ቁጭ ላድርግላችሁና የሸዋ ፋኖች ሸዋ ውስጥ ካሉ ወረዳዎች በሙሉ ከወረዳ ዋና ከተሞች በሙሉ የሚቆጣጠሩት ራቤል ከተማ ብቻ ጊሼ ራቤል የጊሼ ራቤል ወረዳ ማለት ነው። ሌሎች ወረዳዎች በሙሉ ሰላ ድንጋይ በሉ፣ ገነባ በሉ፣ ናሪያ በሉ፣ ሸዋሮቢት በሉ፣ ደብረሲና በሉ፣ ዓለም ከተማ በሉ፣ ወገሬ በሉ፣ መሃል ሜዳ በሉ፣ መዘዞ በሉ፣ ሞላሌ በሉ፣ ይቅርታ መዘዞ አይደለም ሞላሌ በሉ። እነዚህ ቦታዎች በሙሉ ለሚ፣ አረርቲ፣ አሳግርት፣ ምንድነው ጊናገር፣ መጠብላ፣ ሾላ ገበያ ዘረዘርኩላችሁ። እነዚህ በሙሉ ከተሞችን የወረዳ ከተሞችን ብዙ ወረዳዎችን የሚቆጣጠረው አገዛዙ። ፋኖች የሚቆጣጠሩት ወረዳ ሙሉ ለሙሉ የሚቆጣጠሩት ወረዳና ዋና ከተማን ጨምሮ ሙሉ ለሙሉ የሚቆጣጠሩት ጊሼ ራቤል ነው። እሱም ያሳምነው ህዝብ የሚቆጣጠረው። ለምን አሁን የጎንደር ፋኖች ተመልከቱ፣ ታች ጋይንት፣ ስማዳ፣ ደራ ብዙ እብናት ብዙ ወረዳዎች ወደ 10 ምናምን ወረዳዎችን እስከነ ዋና ከተሞቻቸው ነው የተቆጣጠሩ። ለምን አንድ ላይ ሆነው አንድ ላይ እየተጓዙ ነው። የሸዋ ፋኖች ግን ያን ማድረግ አልቻሉ። ለምን አንድ ብቃት እያላቸው ጉልበት እያላቸው ጥንካሬ እያላቸው አንድ መሆን ስላቸው አንድ መሆን ያልቻሉት ደግሞ በእነዚህ ምክንያት። ስለዚህ እነዚህ ወንድሞች ቁጭ ብለው ተነጋግረው ይህንን ነገር ይፍቱ። በተለይ መከታው ማሞ እሱ ዙሪያ ያሉ ጸረ ሸዋ፣ ጸረ ፋኖ፣ ጸረ አማራ፣ ጸረ ህዝብ የሆኑ በድብቅ ምናልባትም ከነ ማስረሻ ሰጤ ጋራ
የሚነጋገሩ ከብልጽግና ጋር የሚነጋገሩ ሰዎች እንዳሉ ማወቅ አለበት። የሸዋ ፋኖ አንድ እንዳይሆን ምክንያቶች በደረደረ ቁጥር እያስፈጸመ ያለው የብልጽግናን አጀንዳ መሆኑን መከታው ማሞ ማወቅ አለበት። ስለዚህ በየሚዲያው እየቀረቡ ንግግር ማድረግ አለ፣ ስለ አንድነት ንግግር ማድረግ አለ። አንድነትን በተግባር ማሳየት ያስፈልጋል። ስለዚህ ወንድሙ ነው፣ አብሮት ከሱ ጋር ሲዋጋ የነበረው የሱ ምክትል ሆኖ አብሮ ሲተኙ አብሮ ሲበሉ የነበሩ ናቸው። እነዚህ ሁለቱ ይደውልና በቅንነት በቃ ይሄ የኔና ያንተ ጉዳይ ነው፣ ቁጭ ብለን እንነጋገር ብሎ የሸዋን እንትን በአጭር ጊዜ ውስጥ መፍታት ይችላል። እና ያ ካልሆነ ግን የሸዋ አንድነት ካልሆነ ግን አማራ ፋኖ ብሔራዊ ንቅናቄ ተብሎ ማውራት እኔ ፋይዳ ያለው ነገር አይመስለኝም። አድማጮች፣ ተመልካቾች እንግዲህ በፋኖ ዙሪያ እንግዲህ ያለኝ የፋኖ ጥንካሬውንም ተግዳሮቶቹንም ነው ይዤ የመጣሁት። በፋኖ ዙሪያ እንግዲህ ያለኝ ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ አድማጮቼ በስፋት ያለውንም ነገር ይዤ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።